ጤና ይስጥልን እንደምናምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ ነሐሴ 14 ቀን 2018 ወደ ዜናችን ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። ዜናውን እየመራው ራቢያ ከድር ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅር ሰዓታችን ጽምዶ በሚል የተሰባሰቡ ቡድኖች የህዝብን ሰላም ለማወክ እየጣሩ ነው ያለው የአማራ ክልል ሚኒሻ ኮሚሽን ዘላቂ ሰላምን ለማረጋገጥ ህዝቡ ድጋፉን እንዲያጠናክር ሲል መጠየቁን፣ በህገወጥ መንገድ ወደ ሳውዲ አረቢያ የገቡና ኢሰብአዊ ድርጊት ሲፈጽሙ በማህበራዊ ሚዲያ ያሳዩ ኢትዮጵያውያን ላይ የሳውዲ መንግስት እርምጃ መውሰድ መጀመሩን መግለጹን፣ እንዲሁም በብልሹ አሰራር ተሳትፈዋል ባላቸው 216 ሰራተኞቹ ላይ ከቀላል እስከ ከባድ አስተዳደራዊ እርምጃ መውሰዱን የአዲስ አበባ መሬትና ልማት ቢሮ ማስታወቁን የተመለከቱ መረጃዎችን ይዘናል። አብራችሁን ቆዩ። ጽምዶ በሚል የተሰባሰቡ ቡድኖች የህዝብን ሰላም ለማወክ እየጣሩ ነው ያለው የአማራ ክልል ሚኒሻ ኮሚሽን ዘላቂ ሰላምን ለማረጋገጥ ህዝቡ ድጋፉን እንዲያጠናክር ሲል ጠየቀ። የአማራ ክልል የሚኒሻና ሰላም አስከባሪ ኃይሎች የህዝቡን ሰላም በማስጠበቅ ኃላፊነታቸውን በብቃት እየተወጡ ነው ሲሉ የክልሉ ሚኒሻ ኮሚሽን ኮሚሽነር አስቻለው አላመሬ ገልጸዋል። ኮሚሽነሩ በክልሉ ጽንፈኛ ባሏቸው አካላት ላይ የሚወሰደው ህግ የማስከበር እርምጃና አጠቃላይ ሰላም ማስከበር ረገድ እየተከናወኑ ያሉ ተግባራትን በማስመልከት መግለጫ ሰጥተዋል። በመግለጫቸውም የክልሉ የሚኒሻና ሌሎች የጸጥታ አካላት በቅንጅት የህዝቡን ሰላም በማስከበርና ጽንፈኞች ባሏቸው አካላት ላይ እርምጃ በመውሰድ ህዝባዊ አደራና ኃላፊነታቸውን በላቀ ብቃት እየተወጡ ይገኛሉ በማለትም አብራርተዋል። ኮሚሽነሩ ጽንፈኛ ያሉት ቡድን ዓላማ ከህወሓት ቡድንና ሌሎችም ባንዳዎች ጋር በመሆን ታሪካዊ የውጭ ጠላቶች እኩይ ዓላማ ማሳካት ነው ብለዋል። በመሆኑም መንግስት ከየትኛውም ጊዜ በላይ ጠንካራ ህግ የማስከበር እርምጃ ይወስዳል ሲሉም አስረድተዋል። የውጭ ታሪካዊ ጠላቶችና የውስጥ ባንዳዎች ያሏቸው አካላት ጽምዶ በሚል በመሰባሰብ የህዝብን ሰላም ለማወክ እየጣሩ መሆኑንም አንስተዋል። ኮሚሽነሩ የጸጥታ ኃይሉ ከህዝቡ ጋር በመተባበር ሁሌም ሰላም ለማስከበር የላቀ ዝግጅት ላይ ነው ሲሉ አክለዋል። የክልሉን ሰላምና ጸጥታ በዘላቂነት ለማረጋገጥ በሚደረገው ጥረት የህዝቡ ድጋፍ፣ ትብብርና እገዛ ተጠናክሮ እንዲቀጥልም ጠይቀዋል። በህገወጥ መንገድ ወደ ሳውዲ አረቢያ የገቡና ኢሰብአዊ ድርጊት ሲፈጽሙ በማህበራዊ ሚዲያ ያሳዩ ኢትዮጵያውያን ላይ የሳውዲ መንግስት እርምጃ መውሰድ መጀመሩ ተገለጸ። በህገወጥ መንገድ ወደ ሳውዲ አረቢያ የገቡ ኢትዮጵያውያን በበረሃ ገጠራማ አካባቢዎች በመሸሸግ እርስ በርስ መደባደባቸውንና ጥቃት መፈጸማቸውን ተከትሎ አንድ ተጠርጣሪ በፖሊስ ቁጥጥር ስር መዋሉን በሪያድ የሚገኘው የኢትዮጵያ ኤምባሲ ገልጿል። በሪያድ የኢትዮጵያ ኤምባሲ ትናንት ነሐሴ 13 ቀን 2018 ባወጣው መግለጫ ሰሞኑን በማህበራዊ ሚዲያ ላይ ኢትዮጵያውያን እርስ በርሳቸው ሲደባደቡና ጥቃት ሲፈጽሙ የሚያሳዩ ቪዲዮዎች በስፋት ሲሰራጩ የነበረው ጉዳይ ለማጣራት ከማህበረሰቡ ተወካዮችና ከሚመለከታቸው አካላት ጋር በመሆን ክትትል እያደረገ እንደሚገኝም አስታውቋል። ኤምባሲው አክለውም እስካሁን በተደረገው የመረጃ ማሰባሰብ ሂደት በዚህ ኢሰብአዊ ተግባር እየተሳተፉ ያሉ ግለሰቦች በኢመደበኛ መንገድ ወደ ሳውዲ አረቢያ በመግባት በበረሃማ ገጠራማ አካባቢዎች በመሸሸግ ምክንያታቸው በግልጽ ባልታወቀ ጉዳይ ኢትዮጵያውያን አካባቢውን መሰረት ያደረገ ጎራ በመፍጠር እርስ በርስ እየተጋጩ ይገኛሉ ብለዋል። እስካሁን በተደረገው ጥረት አንድ ተጠርጣሪ በሳውዲ አረቢያ ፖሊስ ቁጥጥር ስር ውሏል ያለው በሪያድ የሚገኘው የኢትዮጵያ ኤምባሲ ከዚህ ጋር ተያይዞ የሪያድ ኤምባሲ ጉዳዩን አጣርቶ ከምንጩ ለማድረቅ በዚህ ኢሰብአዊ ተግባር ተሳትፎ የተገኙትን ለህግ ለማቅረብ እየሰራ ይገኛልን በማለት አስታውቋል። ኤምባሲው ይህንን ድርጊት ለማስቆምና ወንጀለኞችን ለህግ ለማቅረብ በሪያድ ከሚገኘው የሀገር ሽማግሌዎች ጋር በቅርበት እየሰራ መሆኑን ገልጾ እነዚህን ወንጀለኞች ለመያዝ የሚያግዝ ማንኛውንም ተዛማጅ መረጃ ወይም ጥቆማ በአስቸኳይ ለኤምባሲው እንዲያቀርቡም ጥሪ አቅርበዋል። በብልሹ አሰራር ተሳትፈዋል ባላቸው 216 ሰራተኞቹ ላይ ከቀላል እስከ ከባድ አስተዳደራዊ እርምጃ መውሰዱን የአዲስ አበባ መሬት ልማት ቢሮ አስታወቀ። የአዲስ አበባ ከተማ የመሬት ልማትና አስተዳደር ቢሮ በዘርፉ የሚነሱ የመልካም አስተዳደር ችግሮች ህገወጥ አሰራርን ለመግታት ይረዳል ያለውን ሪፎርም ባለፈው 2 ዓመት መተግበሩንም አስታውቋል።
ይህም አገልግሎት አሰጣጥን በማዘመን ደንበኞች በየጊዜው በቦታ ያልተገደበ ቀልጣፋ ፍትሃዊ አገልግሎት በኦንላይን እንዲያገኙ ማስቻል መሆኑንም ገልጿል። በተለይ በተጠናቀቀው 2018 በጀት ዓመት ተሻሽሎ ስራ ላይ የዋለው ሲስተም ፈጣንና ድግግሞሽን ማስቀረት የቻለ ነው ያለው ቢሮ ተጠያቂነትን ለማስፈን ተጨማሪ አቅም ፈጥሯልን ብሏል። ከዚህ በተጨማሪም ቢሮ ደንበኞች በአገልግሎት አሰጣጥ ወቅት የሚታዩ ብልሹ አሰራሮችን ጥቆማ እንዲሰጡ 779 ነፃ የስልክ መስመርን ስራ ላይ መዋሉንም አስታውቋል። በበጀት ዓመቱ የአሰራር ጥራት ኦዲት በየደረጃው በማካሄድ የመመሪያና የአሰራር ጥሰት በተገኘባቸው ማህደራት ላይም የእርምት እርምጃ ተወስዷል ያለ ሲሆን ባንክ የገቡ መሬቶችን የኦዲት ቁጥጥርና ምርመራ እንደተደረገባቸውም አንስቷል። በተጠናቀቀው 2018 በጀት ዓመት ከደንበኞች በቀረበ ጥቆማና በተደረገ ክትትል የተጣለባቸውን የመንግስትና የሕዝብ አደራ ወደ ጎን በመተው የስነ ምግባር ግድፈት ያሳዩ 216 ሰራተኞች ላይ ከቀላል እስከ ከባድ የዲሲፕሊን እርምጃ ወስዷል ሲልም ቢሮ አስታውቋል። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ ዓለማችን በግጭትና በስግብግብነትና በግዴለሽነት እየተናጠች በሚገኝበት በዚህ ወቅት ለሰላምና ለአብሮነት የነብዩ መሐመድን የህይወት ፈለግ መከተል መፍትሄ መሆኑን መጅሊስ ማስታወቁን እንዲሁም በህዳሴ ግድብ ዙሪያ ደግሞ መደራደር አልፈልግም ስትል የነበረችው ግብጽ አሜሪካ ልታደራድረኝ ነው የሚል መረጃ እያሰራጨች መሆኑን ጨምሮ ሌሎች መረጃዎችን ዘነበ ህልውፍ እንደሚከተል ያስደምጠናል። ዓለማችን በግጭት በስግብግብነትና በግዴለሽነት እየተናጠች በሚገኝበት በዚህ ወቅት ለሰላምና ለአብሮነት የነቢዩ መሐመድን የህይወት ፈለግ መከተል መፍትሄ መሆኑን መጅሊሱ አስታወቀ። 1501ኛው የነቢዩ መሐመድ የመውሊድ በዓል የፍትሁ ነቢይ በሚል መሪ ቃል በመጪው ማክሰኞ በመላው ኢትዮጵያ በድምቀት እንደሚከበር የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አስታውቋል። ጠቅላይ ምክር ቤቱ የበዓሉን መከበር አስመልክቶ በዛሬው ዕለት በሰጠው መግለጫ ዓለማችን በግጭት በስግብግብነትና በግዴለሽነት እየተናጠች በሚገኝበት በዚህ ወቅት ህዝበ ሙስሊሙ በዓሉን ሲያከብር የነቢዩ መሐመድን የበጎነት የፍትህና የህይወት ፈለግ በመከተል ሊሆን እንደሚገባ ጥሪ አቅርበዋል። በዕለቱ አቅመ ደካሞችን፣ የተፈናቀሉትን እንዲሁም ድጋፍ የሚያስፈልጋቸውን ወገኖች በመደገፍ በማዕድ ማጋራትና ለሀገር ሰላምና አንድነት ዱዓ በማድረግ በዓሉን ማሳለፍ እንደሚገባ መልእክት አስተላልፈዋል። ሰላም፣ ወንድማማችነትና ይቅር መባባል የማህበረሰባችን መሰረታዊ እሴቶች መሆናቸውን በመረዳት ሀገራዊ አንድነትን ይበልጥ ማጠናከር እንደሚገባም ጠቅላይ ምክር ቤቱ አሳስበዋል። የእምነቱ ተከታዮች በዓሉን አስተምህሮ በሚያዘው መንፈሳዊ መንገድ ማክበር እንደሚገባቸው የተጠቆመ ሲሆን የዘንድሮውን የመውሊድ በዓል ኢትዮጵያውያን በሀገራዊ ምክክር ሂደት ላይ በሚገኙበት ወቅት መሆኑ ልዩ እንደሚያደርገው ተጠቁሟል። በመሆኑም በኢትዮጵያ እያካሄደ ያለውን የምክክር ሂደት ውጤታማ ሆኖ በስኬት እንዲጠናቀቅና ዘላቂ ሰላም እንዲረጋገጥ ህዝበ ሙስሊሙ የበኩሉን አዎንታዊ ድርሻ እንዲወጣ ጥሪ ቀርበዋል። በህዳሴ ግድብ ዙሪያ ዳግም መደራደር አልፈልግም ስትል የነበረችው ግብጽ አሜሪካ ልታደራድረኝ ነው የሚል መረጃ እያሰራጨች ነው። የግብጽ ባለስልጣናት ከወራት በፊት በህዳሴ ግድብ ዙሪያ ዳግመኛ መደራደር አንሻም፣ ይልቁንም እርምጃ እንወስዳለን የሚል ዛቻ ሲያሰሙ እንደነበር ይታወሳል። ከሰሞኑ ደግሞ ኢትዮጵያ በአባይ ወንዝ ላይ ተጨማሪ ግድቦችን ልትገነባ ነው፣ የህዳሴ ግድብም ግብጽ ልታገኝ የሚገባትን የውሃ መጠን ቀንሷል የሚል ዘመቻ በሚዲያዎቿና በባለስልጣኖቿ በኩል ስታሰማ ቆይታለች። ሆኖም ይህን ዛቻና ዘመቻ ስታሰማ የከረመችው ግብጽ አሁን ደግሞ አሜሪካ በህዳሴ ግድብ ዙሪያ ከኢትዮጵያ ጋር ልታደራድረኝ ነው ማለት መጀመሯ ተመላክቷል። ኢጅፕት ኢንዲፔንደንት የተሰኘው የአገሪቱ ሚዲያ የፕሬዝዳንት ዶናልድ ትራምፕ የአፍሪካና መካከለኛው ምስራቅ ጉዳዮች ከፍተኛ አማካሪ ማሳድ ቡሉስ ዋሽንግተን በኢትዮጵያ በግብጽና በሱዳን መካከል ውይይት እንዲቀጥል ለማመቻቸትና ሶስቱ ሀገራት በግድቡ ዙሪያ ያልተፈቱ ጉዳዮችን እንዲፈቱ ቴክኒካዊ ድጋፍ ለማቅረብ ዝግጁ ናት ብለዋል የሚል ዘገባ ይዞ ወጥቷል። ማሳድ ቡሉስ ከሳምንታት በፊት በግብጽ ጉብኝት ማድረጋቸውን ተከትሎ ጸረ ኢትዮጵያ አቋም ይዟል በሚል የተሰራጨውን መረጃ ሐሰተኛ ነው ሲሉ ማስተባበላቸው ይታወሳል። ይህ መረጃ በአብዛኛው ሲሰራጭ የነበረው በግብጽ መገናኛ ብዙሃን እንደነበርም በወቅቱ ተመላክቷል። አሁን ደግሞ ኢጅፕት ኢንዲፔንደንት ቡሎስ የትራምፕ አስተዳደር ሶስቱ ሀገራት ወደ ድርድር ተመልሰው ሁሉን አቀፍ ስምምነት ላይ ለመድረስ እንዲሰሩ እንደሚሻ ገልጸዋል ብሏል። የኢትዮጵያ መንግስት የህዳሴ ግድብ የታችኛዎቹን የአባይ ተፋሰስ ሀገራት እንደማይጎዳና የሚያገኙትን የውሃ መጠን እንደማይቀንስ በመግለጽ ለሐቀኛ ድርድር ዝግጁ መሆኑን በተደጋጋሚ ሲገልጽ ተስተውሏል። ግብጽ
ግብጽ በአንጻሩ በድርድሩ ኢትዮጵያ አሳሪ ህጎችን ካልፈረመችና በህዳሴ ግድብ የቁጥጥር ስራ ላይ እጄ ካልገባበት በሚል ድርድርና ውይይቶችን ስታፋርስ መቆየቷ በኢትዮጵያ በኩል ሲገለጽ ነበር። ከዚህ ቀደም በዶናልድ ትራምፕ የሚመራው የአሜሪካ መንግስትና የዓለም ባንክ ባደረጉት የማደራደር ሂደት አድሏዊ አካሄዶችንና ያልተገቡ ግፊቶችን ተመልክተናል በማለት የኢትዮጵያ መንግስት ከድርድሩ መውጣቱ ይታወቃል። እንዲሁም ፕሬዝዳንት ዶናልድ ትራምፕ ግብጽ ግድቡን ታፈነደዋለች ከሚል ያልተገባ ንግግር የግድቡን አጠቃላይ ሁኔታ የማይገልጽ አስተያየት ሲሰጡ ቆይተዋል። በደብረ ብርሃን ከተማና አካባቢው ባህልን በማስተዋወቅ የቱሪዝም እንቅስቃሴን የማጠናከር ከፍተኛ ፍላጎት እንዳለ ተነገረ። የክረምቱን ማብቃት ከሚጠቁሙ ባህላዊና ሃይማኖታዊ ክንውኖች በኢትዮጵያ ኦርቶዶክስ ክርስትና የሚከበረው የደብረ ታቦር ወይም ቡሄ በዓል አንዱ ሲሆን ወጣቶችን በማሳተፍ ዓመቱን ያድርሰን የሚል የመልካም ምኞት ልውውጥ ይደረግበታል። ባላገሩ አስጎብኚ ድርጅት ከደብረ ብርሃን ከተማ አስተዳደር ባህል ቱሪዝምና ስፖርት መምሪያ ጋር በመተባበር ባከናወነው የቡሄ ወይም ደብረ ታቦር በዓል መርሃ ግብር ላይም የአካባቢውን ብሎም ሀገሪቱን የቱሪዝም እንቅስቃሴ ለማጠናከር በዓላት አይነተኛ ሚና እንደሚጫወቱ ተመላክቷል። የባላገሩ አስጎብኚ ድርጅት ኃላፊ አቶ ተሾማየለ በሰሜን ሸዋ ዞን ዋና ከተማ ደብረ ብርሃን የተካሄደውን የበዓል አከባበር መርሃ ግብር አስመልክተው ለአባይ ቴሌቪዥን በሰጡት አስተያየት ለሀገር ኢኮኖሚ ምሰሶ ከሆኑት መካከል የቱሪዝም ዘርፍ አንዱ በመሆኑ ብዙ ስራዎችን መስራት እንደሚቻል ገልጸዋል። አሁን የምንገኘው በሸዋ ደብረ ብርሃን ከተማ ነው። ቡሄን ዘንድሮ ለ15ኛ ጊዜ በባላገሩ አስጎብኚ ድርጅት በኩል አነሳሽነት እና ተግባሪነት በጣይቱ ሆቴል በአዲስ አበባ የተጀመረውን የቡሄ ስርዓት ወጣቶች፣ ታዳጊዎች ባህላቸውን፣ ትውፊታቸውን እንዲያውቁ ለማድረግ ከአዲስ አበባ ወደ ደብረ ብርሃን ከዛም እየቀጠልን ደብረ ታቦር፣ ባህር ዳር፣ ድሬዳዋ፣ ሐዋሳ ትልልቅ ከተሞች ወደ ጋምቤላ፣ አሶሳ በየአመቱ የተለያየ ክውሎች እንዲተዋወቁ ለማድረግ ባላገሩ አስጎብኚ ድርጅት እየሰራ ይገኛል። እንደሚታወቀው ባህል ኃይል ነው። ባህል ያስታርቃል፣ ባህል ያስማማል፣ ባህል ይመነዘራል። መንግስትም በሰጠው አቅጣጫ እግዚአብሔር ይመስገን ትልቅ ከሚባሉ ሀገራችን ኢኮኖሚ ውስጥ ከአምስቱ አንዱ ቱሪዝም ነው። ስለዚህ ቱሪዝምን የማሳደግ አንዱ ግብአት ባህልን ማሳደግ ነውና ትውፊትን መጠበቅ ነውና ማልማት ነውና ስለዚህ ቡሄም አንዱ የአደባባይ በዓሎች ከሚባሉት ውስጥ አንዱ ቡሄ ደብረ ታቦር ነው። የደብረ ብርሃን ከተማ አስተዳደር ባህል ቱሪዝምና ስፖርት መምሪያ የቅርስ ጥበቃና ቱሪዝም ልማት ቡድን አመራር የሆኑት አቶ አክሊል ጌታቸው የደብረ ታቦር በዓል ከፍ ብሎ በበዓል እሴትነት እንዲመዘገብ እየሰራ ነው ብለዋል። ደብረ ታቦር ከፍ ብሎ በባህል እሴትነት እንዲመዘገብ እንደምትመለከተው ዙሪያውን በሙልሙል በጅራፍ ማጮህ እንደገና በቡሄ ጭፈራ ባህል እሴቱን ጠብቆ እንዲቀጥልና እንዲመዘገብ ስለምንፈልግ እንደ ከተማ ለይተነዋል። በባህል ቅርስነት እንዲመዘገብ በማይዳሰስ ቅርስነት፣ ነገር ግን በአገር አቀፍ የቅርስ ባለስልጣን ተለይቶ እውቅና እንዲሰጥልን ስለምንፈልግ ጠቅለል አድርገን እናንተን ሚዲያዎችንም የሀገረ ስብከት ባለሙያዎችንም ካህናትን ወጣቶችንም አጣምረን ከከተማችን ሕዝብ ጋር እያከበርን ያለነው ይህንን የቱሪዝም መዳረሻ ከማድረግ ጋር ተያይዞ ነው ማለት ይቻላል። የባላገሩ አስጎብኚ ከከተማው ባህል ቱሪዝምና ስፖርት መምሪያ ጋር በመተባበር ባዘጋጀው በዚህ የደብረ ታቦር በዓል ላይ በየደረጃው ያሉ የመንግስት የስራ ኃላፊዎች፣ የከተማዋ ነዋሪዎችና ጥሪ የተደረገላቸው እንግዶች በተገኙበት ልዩ ልዩ ጣዕመ ዜማዎች፣ ግጥምና ወግ እንዲሁም ኪነ ጥበባዊ ዝግጅቶች የቀረቡ ሲሆን አባይ ቴሌቪዥንን ጨምሮ ለመርሃ ግብሩ ስኬት አስተዋጽኦ ላደረጉ አካላት እውቅና ተሰጥቷል። በዝርዝር ወደ ያዝነው መረጃ ስናልፍ ኢራን በቀጣይ ጦርነት የሚከፈት ከሆነ የበለጠ አውዳሚ የሆነ የጦር መሳሪያዎችን እጠቀማለሁ ስትል አስጠነቀቀች። ኢራን አዲስ ወታደራዊ ግጭት የሚቀሰቀስ ከሆነ ከዚህ ቀደም ጥቅም ላይ ያልዋሉና አውዳሚ የሆኑ የጦር መሳሪያዎችን እንደምትጠቀም አስጠንቅቃለች። ይህ ንግግር በመካከለኛው ምስራቅ ያለውን የጦርነት ስጋት በከፍተኛ ሁኔታ በጨመረበት ወቅት ይወጣና ትራምፕ ለኢራን እገዛ በሚያደርግ ማንኛውም አገር ላይ ኢኮኖሚያዊ መዘዝ የሚያስከትል እርምጃ እንደሚወስዱ ከዛቱ በኋላ ነው። ዘሩፋኤል ሀብታሙ ዝርዝሩን ይዟል። የኢራን አብዮታዊ ዘብ ሀገሪቱ ላይ ማንኛውም አይነት አዲስ ጦርነት የሚከፈት ከሆነ ከዚህ ቀደም ላይ ከዋሉት ይበልጥ ዘመናዊና አውዳሚ የጦር መሳሪያዎችን እንደሚጠቀም አስጠንቅቋል። የአብዮታዊ ዘቡ ቃል አቀባይ ብርጋዴር ጄኔራል ሆሴ ሞሄቢ ሌላ ጦርነት የሚቀሰቀስ ከሆነ የኢራን መሳሪያ በእርግጠኝነት ከዚህ ቀደም ከነበረው የተለየ ይሆናል ማለታቸውን ታስኒም የተባለው የዜና ወኪል ዘግቧል። ጥቅም ላይ የሚውሉት ተተኳሾች ዘመናዊነት፣ ኢላማን የመምታት ትክክለኛነት፣ ሚሳኤሎች የሚወነጨፉበት ርቀት እንዲሁም ሌሎች
ወታደራዊ አቅሞች ላይ ለውጥ ሊኖር እንደሚችልም ጠቁመዋል። ኢራን ወታደራዊ አቅሟን ለማሳደግ እንዲሁም ኢላማን የመምታት ትክክለኛነታቸውን እየጨመረ አውዳሚ ኃይልና የቴክኖሎጂ ውስብስብነት ያላቸው መሳሪያዎችን ለመስራት የምታደርገውን ጥረት እንደቀጠለችም ቃል አቀባዩ በማከል ገልጸዋል። የኢራን አብዮታዊ ዘብ ይህንን ያለው ሰኔ ላይ የተፈረሙና በሳምንታት ጊዜ ውስጥ የተጣሰው የሁለት ወራት የተኩስ አቁም ሰኞ ዕለት ከተጠናቀቀም በኋላም ነው። ሁለቱ ሀገራት ጀምረው የነበረው ድርድር ባለበት እንደቆመም ይገኛል። ይህ በእንዲህ እንዳለ ፕሬዚዳንት ዶናልድ ትራምፕ ለኢራን እገዛ በሚያደርግ ወይም ከአገሪቱ ጋር ግንኙነት የሚኖረው ማንኛውም ሀገር ላይ እጅግ ግዙፍ ኢኮኖሚ መዘዝ የሚያመጣ እርምጃ እንደሚወስዱ ማስጠንቀቃቸውም ይታወቃል። የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ የፕሬዚዳንት ዶናልድ ትራምፕን በቴህራን ላይ ይፋ ያደረጉት የኢኮኖሚ ጦርነት ዘመቻን ዋሽንግተን ላይ ተጨማሪ ሽንፈት የሚያስከትል ነው ብለዋል። ያልተሳኩ ፖሊሲዎችን አቅልሎ መመልከት የበለጠ ሽንፈት ያመጣል ያሉት አራጋቺ የአሜሪካ ኢኮኖሚ ሽብርተኝነት በዓለም አቀፍ ደረጃ ያለውን ምጣኔ ሀብትና ሉዓላዊነት ላይ አደጋ የሚጥል እንደሆነም ተናግረዋል። አራጋቺ አክሎም ከአሜሪካ ቀውስ ትኩረት ለማስቀየር የተወሰደ እንደሆነም በመግለጽም አጣጥለውታል። የአሜሪካ ብሔራዊ ዕዳ 40 ትሪሊዮን ዶላር መድረሱን ከቀውሶቹ አንዱ አድርገውም ጠቅሰዋል። በተመሳሳይ ምክትል የውጭ ጉዳይ ሚኒስትሩ ካዚም ጋሪባዲ በበኩላቸው አሜሪካ የኢኮኖሚ ጦርነት የከፈተችው ወታደራዊ ጦርነት ስላልሰራላት ነው በማለትም እርምጃቸውን ተችተዋል። ኢራን ልትሸነፍ መቃረቧን ከውድቀት አፋፍ ላይ መሆኗን ይናገራሉ። ነገር ግን አጋሮቻቸው እንዲረዷቸው እየተማጸኑ ሲሉ ጋሪባዲ ተናግረዋል። ችግሩ የእነሱ የተሳሳተ ስሌት ነው። ለመሸፋፈን በሞከሩ ቁጥር ለራሳቸው የበለጠ ውድቀት ይፈጥራሉ ሲልም አክለዋል። ከዚሁ ከመካከለኛው ምስራቅ ዜና ሳንወጣ በጋዛ የፖሊስ ጣቢያ ላይ በተፈጸመ የአየር ጥቃት የ9 ሰዎች ሕይወት ማለፉም ተዘግቧል። የሕክምና ባለሙያዎች እንደገለጹት በጋዛ በሚገኝ የፖሊስ ጣቢያ ላይ የእስራኤል ጦር በሰነዘረው የአየር ጥቃት 9 ፍልስጤማውያንም ተገድለዋል። ጥቃቱ የተፈጸመው የአሜሪካው ልዩ መልእክተኛ ጃሬድ ኩሽነር በቀጠናው ያደረጉትና ፕሬዚዳንት ዶናልድ ትራምፕ በግዛቱ ያለውን ጦርነት ለማቆም ያቀረቡትን እቅድ ማራመድ ሳይችሉ የቀረውን ጉብኝት ባጠናቀቁ በ2 ቀናት ውስጥ ነው። የሕክምና ባለሙያዎችና የፖሊስ ምንጮች እንደተናገሩት በሐማስ የሚመራው የሀገር ውስጥ ጉዳይ ሚኒስቴር የከተማው ፖሊስ ዋና መስሪያ ቤት ነው ባለው ቦታ ላይ ከተገደሉት መካከል በርካታ የፖሊስ መኮንኖችም ይገኙበታል። የእስራኤል ጦር በሰጠው መግለጫ በጥቃቱ ኢላማ ያደረገው በሲቪል ፖሊስ ጣቢያ ውስጥ ሆነው በወታደሮች ላይ ጥቃት ለማድረስ ሲንቀሳቀሱ የነበሩ የሐማስ ታጣቂዎችን ነው ሲልም አሳውቋል። ስትከታተሉት የነበረው የዕለተ ሐሙስ ነሐሴ 14 ቀን 2018 ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅር ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ምሽት። ሰላም ጤና ይስጥልኝ። እንደምን አምሽታችኋል ውድ ተመልካቾቻችን። ከአባይ ቴሌቪዥን የሚተላለፍላችሁ የነሐሴ 14 ቀን 2018 ዓ.ም የቢዝነስና ምጣኔ ሀብት ዘገባችን ወደ እናንተ የሚቀርብበት ሰዓት ላይ ደርሰናል። 82 በመቶ የሚሆነው የምግብ ዘይት ፍላጎት የሚሸፈነው ከውጭ ሀገር በማስገባት ነው ያሉት አቶ መላኩ አለበል ሉዓላዊነታችንን እየተገዳደረ ያለ ጉዳይ ነው ሲሉ መናገራቸውን የኢትዮጵያ ንግድ ባንክ የ13ኛውን የምስራቅ አፍሪካ የጤና እንክብካቤ ፌዴሬሽን ጉባኤና ዓለም አቀፍ የጤና ኤግዚቢሽን ስፖንሰር መሆኑን መግለጹን ከብር አንጻር የዶላር የመግዛት አቅም በአንድ ብር ከ50 ሳንቲም መቀነሱን ጨምሮ ሌሎች መረጃዎችን ይዘናል። አባይ ቢዝነስን እየመራሁ ቴዎድሮሳቸው ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። 82 በመቶ የሚሆነው የምግብ ዘይት ፍላጎት የሚሸፈነው ከውጭ ሀገር በማስገባት ነው ያሉት አቶ መላኩ አለበል ሉዓላዊነታችንን እየተገዳደረ ያለ ጉዳይ ነው ሲሉ ተናገሩ። 82 በመቶ የሚሆነውን የምግብ ዘይት ፍላጎት ከውጭ ሀገር በማስገባት እንደሚሸፈንና ሉዓላዊነታችንን እየተገዳደረ ያለ ጉዳይ ነው ያሉት የኢፌዴሪ ኢንዱስትሪ ሚኒስትር አቶ መላኩ አለበል በአቅርቦት፣ በፖሊሲ፣ በማምረት አቅምና ለምርትና ምርታማነት ማነቆ በሆኑ ጉዳዮችና የመፍትሄ ሀሳቦች ላይ መወያየት ያስፈልጋል ሲሉ ገልጸዋል። የኢፌዴሪ ኢንዱስትሪ ሚኒስትር የምግብ ዘይት አምራች ኢንዱስትሪዎች የማምረት አቅማቸውን ለማሳደግ እየገጠማቸው ያሉ ተግዳሮቶችና የመፍትሄ ሀሳቦች ላይ ያተኮረ ውይይት ዛሬ ነሐሴ 14 ቀን 2018 ዓ.ም አካሂዷል። በውይይቱ የመክፈቻ ንግግር ያደረጉት የኢንዱስትሪ ሚኒስትር አቶ መላኩ አለበል የ2018 የኢትዮጵያ ታምርት ኤክስፖ መሪ ቃል ኢትዮጵያ ታምርት ለሁለንተናዊ ሉዓላዊነት እንደነበር በማስታወስ መሪ ቃሉ የተመረጠበት ዋና ምክንያት ኢትዮጵያ የምታመርተው የሉዓላዊነት ጥያቄዋን ለመመለስ ሲሆን ከዚህ ውስጥ አንዱ የምግብ ሉዓላዊነት ነው ሲሉ አብራርተዋል። አቶ መላኩ አለበል አክለውም በምግብ ሉዓላዊነት ዘርፍ የዘይት ፍላጎትን በሀገር ውስጥ ምርት በመሸፈን ወደ ውጭ ለመላክ ማቀድ፣ ተግዳሮቶችን መፍታትና አስቻይ ሁኔታዎችን
መፍጠር ያስፈልጋል ብለዋል። እንደ ሀገር ከ41 በላይ በምግብ ዘይት አምራችነት የተሰማሩ ከፍተኛና መካከለኛ አምራች ኢንዱስትሪዎች አሉ ያሉት አቶ መላኩ አለበል ከአጠቃላይ ምርት 63 በመቶ የሚሆነው በዚህ አምራች ኢንዱስትሪዎች እንደሚመረትም ገልጸዋል። የሀገር ውስጥ የምግብ ዘይት ፍላጎትን በመሸፈን ረገድ ከፍተኛና መካከለኛ አምራች ኢንዱስትሪዎች ያላቸውን ሚና በተመለከተ በ2012 እና በ2013 ከነበረው የ5 በመቶ ድርሻ ወደ 18 በመቶ መድረሱንና የማምረት አቅማቸው 53 በመቶ መሆኑን የገለጹት ሚኒስትሩ የእነዚህን አምራች ድርጅቶች የማምረት አቅም በማሳደግ በሀገር ውስጥ ምርት እንዲሸፈን ማድረግ ያስፈልጋል ሲሉም ጠቁመዋል። የኢትዮጵያ ንግድ ባንክ 13ኛውን የምስራቅ አፍሪካ የጤና እንክብካቤ ፌዴሬሽን ጉባኤና ዓለም አቀፍ የጤና ኤግዚቢሽን ስፖንሰር መሆኑን ገለጸ። የኢትዮጵያ ንግድ ባንክ የኢትዮጵያ የጤና ፌዴሬሽን ከጤና ሚኒስቴር ጋር በመተባበር የሚያዘጋጀውን የ13ኛው የምስራቅ አፍሪካ የጤና እንክብካቤ ፌዴሬሽን ጉባኤና ዓለም አቀፍ የጤና ኤግዚቢሽን 2026 ዋና ስፖንሰር በመሆን በይፋ መሰየሙን አሳውቋል። ይህንን አስመልክቶ ባንኩ በዛሬው ዕለት በሰጠው ጋዜጣዊ መግለጫም ድጋፉ የተደረገው ያለ ጤናማ ህብረተሰብ ዘላቂ ኢኮኖሚ መገንባት እንደማይቻል በማመኑ እንደሆነም አመላክቷል። የባንኩ የከስተመር ኤክስፒሪየንስ ምክትል ፕሬዝዳንት አቶ ኃይለ ኢየሱስ በቀለም ላለፉት በርካታ ዓመታት በጤናው ዘርፍ ለተሰማሩ አምራችና አገልግሎት ሰጪ ድርጅቶች በቢሊዮን ብር የሚገመት የብድር አገልግሎትና የውጭ ምንዛሪ አቅርቦት ማድረጉን ተናግረዋል። ባንኩ በተለያዩ ክልሎች ያስገነባቸውን 9 ጤና ጣቢያዎች ጨምሮ ከቅርብ ዓመታት ወዲህ ብቻ ከ481.25 ሚሊዮን ብር በላይ የገንዘብ ድጋፍ ለጤና ዘርፉ ብቻ መዋሉን ጠቁመዋል። አቶ ኃይለ ኢየሱስ በመደበኛ የባንክ ስራውም ሆነ በማህበራዊ ኃላፊነቱ ስራዎቹ ለጤናው ዘርፍ መሻሻል የሚያደርገውን ድጋፍ አጠናክሮ እንደሚቀጥል አሳውቀዋል። 13ኛው የምስራቅ አፍሪካ ጤና እንክብካቤ ፌዴሬሽን ጉባኤና ኤግዚቢሽን ከነሐሴ 15 እስከ 17 ቀን 2018 ዓ.ም በአዲስ አበባ ይካሄዳል። ጉባኤው በጤና ሚኒስቴርና የኢትዮጵያ ጤና እንክብካቤ ፌዴሬሽን ጋር በመተባበር የተዘጋጀ መሆኑ ተነግሯል። በዚህ አህጉራዊ መድረክ ከ20 በላይ ሀገራት የተወጣጡ 2000 ያህል መሪዎች፣ የጤና ባለሙያዎችና አምራች ድርጅቶች ይሳተፋሉ ተብሎ ይጠበቃል። ጉባኤው በሕክምና ምርቶች ላይ ከውጭ የሚደረግን ጥገኝነት ለመቀነስ ያለመ ሲሆን ባንኩ የሀገር ውስጥ መድኃኒት አምራቾችን በካፒታል በውጭ ምንዛሬና በረጅም ጊዜ ብድር ለማጠናከር እንዲሁም በአፍሪካ ነጻ የንግድ ቀጠናና ድንበር ተሻጋሪ የጤና ኢንቨስትመንቶችን እንደሚደግፍ አስታውቋል። ከብር አንጻር የዶላር የመግዛት አቅም በ1 ብር ከ50 ሳንቲም ቀነሰም። የኢትዮጵያ ብሔራዊ ባንክ ዛሬ ነሐሴ 14 ቀን 2018 ዓ.ም ባካሄደው ልዩ የውጭ ምንዛሬ ጨረታ አንድ አሜሪካ ዶላር አማካኝ የምንዛሬ ዋጋ 160 ብር ከ21 ሳንቲም መሆኑን ይፋ አድርገዋል። ይህ ውጤት ካሳለፍነው ሳምንት ነሐሴ 6 ቀን 2018 ዓ.ም ከተካሄደው የውጭ ምንዛሬ ጨረታ 161 ብር ከ80 ሳንቲም ጋር ሲነጻጸር የ1 ብር ከ50 ሳንቲም ቅናሽ አሳይቷል። በዛሬው ጨረታ በልዩ ሁኔታ 500 ሚሊዮን ዶላር የቀረበ ሲሆን የባንኮች ፍላጎት ከ710 ሚሊዮን ዶላር በላይ እንደነበር ከባንኩ ያገኘነው መረጃ ያሳያል። በጨረታው 22 ባንኮች ተሳትፈው ከአንድ ባንክ ውጪ ሁሉም የተለያየ መጠን ያለው ዶላር እንደገዙም መረጃው ያሳያል። የዛሬውን ጨምሮ 2.7 ቢሊዮን ዶላር በጨረታ ለባንኮች ያቀረበው ብሔራዊ ባንክ የውጭ ምንዛሬ ገበያውን በታቀደው ልክ ማረጋጋት የተቻለ አይመስልም። የብር የመግዛት አቅም በየጊዜው እየተዳከመ ሲሆን ጥቁር ገበያውና በመደበኛው የውጭ ምንዛሬ ገበያ መካከል ያለው ልዩነት ከ15 ከመቶ በላይ ሆኖ መቀጠሉ ይነገራል። ብሔራዊ ባንክ ከሳምንት በፊት ለገበያው ያቀረበውን የ125 ሚሊዮን ዶላር መጠን በከፍተኛ ሁኔታ በማሳደግ 4 እጥፍ ማለትም 500 ሚሊዮን ዶላር በዚህ ዙር ማቅረቡን ተከትሎ በባለፈው ሳምንት ጨረታ እስከ 163 ብር ከ98 ሳንቲም ድረስ የቀረበ ከፍተኛ የመጨረሻ ዋጋ በዚህ ዙር ወደ 160 ብር ከ25 ሳንቲም ዝቅ አድርጎታል። የዕለቱ የቢዝነስና የምጣኔ ሀብት ዘገባችን የተከታተላችሁትን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ምሽት።